ምን አልሳንጂ ሁለተኛ አጠገቤ እንዳደርስ ስድብ ያዘለ ሙገሳ አታሞግሰኝ። በድጋሚ ሰውን አጥቼ መኖር እንኳን ከባድ ነው። እማዬ ልጅ እኮ የአእምሮ በሽተኛ ነው። ለምንድን ነው እዚህ ድረስ ይዘሽው የመጣሽው? ትቼ ከመጣሁ እኮ እንዳይጋትት ብዬ ነው። ማን ነው እሱ? ቆይ ባይሆን እሱን አንድ ነገር እንዳታረጉ በይ። ልክስክስ ሁለተኛ አጠገቤ እንዳደርስሽ። ፍቅር እንዳለችው ከሆነ ልጁ የአእምሮ በሽተኛ ነው። አይ እኔ አይቻልም አላልኩም። ጥያቄ ነው የጠየቁት። ባርኮቴ ደህና ነው? ደህና ነው። አራጣ ብደርደው ብሎ ነበር። ለሶስት ቁጭ ብለው እየቦጨቁ ነው። የለቴጅ ነው ደግሞ ምን ፈለግ አለልኝ። አንቺ መልስ ምን ልትሰሪ መጣሽ? ትምቶኛ ያልታዘዝከው ነው። ብርሃን ዛሬ ላይ ፍቅሯን አውጥታ እማዬ ፍቅር እንዴት ነው የሚያደርገው በማለት እንግዲህ ለእናቷ አማክራለች። ፍቅር አሁንም ከአደይ ጋር ያላትን ጠብ አላቆመችም። ጭራሽ እቤት ለምን ትመጫለሽ ማለትን ጀምራለች። እሷም ደግሞ አትልፊ ፍቅር፣ መቼም አይሳካልሽም፣ እኔና ዴቭ መቼም አንለያይም በማለት እንግዲህ እውነቱን ነግራታለች። ሄለንና አበበም እንግዲህ ዛሬ ላይ ቤታቸውን ተከራይተው ደስ የሚል ህይወትን ሊኖሩ እንግዲህ እየጀመሩ ይገኛሉ። ላጎትም በመደወል እንግዲህ ደህንነታቸውን እንዲሁም ደግሞ ሰላም መድረሳቸውን አሳውቀዋል። ሌላው ደግሞ ባቡሬና ለሊ ናቸው። ለሊ እንግዲህ ባቡሬ ስለ ፍቅረኛው ሲነግራት እሷ እጅግ እየተበሳጨች ትገኛለች። ነገር ግን እሱ የሚነግራት ስለ ራሷ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ዛሬ ደግሞ አደይ ድራማ 158ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እንግዲህ በባለፈው የኔ ፍቅር ደህና ነሽ እያለ ነበረ የቤዛ ወንድም ማለትም እትዬ ማለትም ፍቅር እናት ፊት ፍቅርን የኔ ፍቅር በማለት እንግዲህ ለማቀፍ የሞከረው ፍቅር ግን ያው መላና ጥበብ አይታጣባትም እና ይህ እኮ የክፍላችን ተማሪ ነው እንዲሁም ደግሞ የአእምሮ በሽተኛ ነው በማለት ነበረ እኔ ቤቱ አደርሰዋለሁ በማለት እንግዲህ ይዛው ከቤት እየወጣችው ወይ የአእምሮ በሽተኛ ሲያሳዝን እያለች እንግዲህ እናቷም የሀዘኔታዋን እየተናገረች ትገኛለች። ነገር ግን ውጭ ላይ ከወጡ በኋላ ምን ፈልገህ ነው በቤት ድረስ የመጣው በማለት ተናግረው ነበረ። ያ ምሽት እጅግ በጣም ደስ ይል ነበረ በማለት እንግዲህ እሱም ይነግራታል። ማለትም የቤዛ ወንድም ምን ፈልገህ ነው በማለትም እንግዲህ ጠይቀው ነበረ። አንቺን ነው የፈለግኩት በማለት ይነግራታል። እኔን ለምንድን ነው የምትፈልገኝ? ስላረከው ነገር አመሰግናለሁ። ከዛ ውጭ ግን አጠገቤ ድርሽ እንዳትል እኩያን ፈልግ በማለት ነበር እንግዲህ ራስክን ተመልከት በማለት አናነቃ እንዲሁም ደግሞ በጥፊ ብላው ነበረ የሄደችው። እሱ ግን ቁጣሽ ራሱ እንዴት ያምርብሻል በማለት እያደነቃት ነበረ። ወደ ቤትም በመሄድ እንግዲህ እኔ ምልሽ ባለፈው የገባሽባቸው ሰዎች እነማን ነበሩ? የማን ቤት ነበር በማለት የልጅቷ ስም ማን ይባላል በማለት ቤዛን ጠይቋት ነበር። እሷም ፍቅር ነው በማለት ጠይቃው ነበር። አዎ እንዴት እንደምታምር እኮ በማለት እንግዲህ ፍቅር እንደያዘው ሲነግራት እሷ በጣም ኃይለኛ ልጅ ናት፣ ከእሷ ጋር ምንም አይነት ጨዋታ ውስጥ እንዳትገባ በማለት እንግዲህ ቤዛ ታስጠነቅቀዋለች። ነገር ግን ልጁ አሁን ደግሞ እልህ ላይ ይገባል። አበበና ሄለንም እንግዲህ ቤት ሊፈልጉ ወጥተው ነበረ። ነገር ግን መንገድ ላይ ኪንጎንና አደይን እያገኟቸዋል። ከእነሱ ጋር ቆመው ካወሩ በኋላ እና ቅምጥልን ሰላም ብለናት እንሂድ፣ ለምን አብረን ዞር ዞር አንልም፣ እንኳን ደህና መጣችሁ ከተባባሉም በኋላ እንግዲህ ኪንጎና አበበ ከተማዋን ዞር ዞር ለማለት አብረው ሄደው ነበር። ነገር ግን ባለፈው እነ ኪንጎ የሰረቁት ልጅ ዛሬም እያባረራቸው ይገኛል። ናናና በማለት ነበር እንግዲህ ኪንጎ አበበን ይዞት እየሮጠው። ምን ሆነ ነው ግን እንደዚህ የምትሮጠው? ምን አድርገ ነው ማለት ምን ተፈጥሮ ነው በማለት ይጠይቀዋል። በቃ ሿሿ ነው ባለፈው ከዳይመንድ ጋር የተፈጠረ ነገር ነው። አሁን ልጁ በቃ ባየኝ ቁጥር ያባረረኛል በማለት ነበር የተናገረው። ለምን እንደዛ አይነት ስራም ትሰራላችሁ በማለት እንግዲህ አበበም ተቆጥቶታል። ናሻውን ቅምጥልን ሰላም ብለናት መሄድ አለብን በማለት ወደ ቅምጥል ቤት ይዞት ሄዳ ባቡሬና ለሊም እንግዲህ ስለ አደይ እጅግ እየተጨናነቁ ይገኛሉ። አለማውራት እኮ ችግሩ ይሄ ነው። ለምን ቀደም ብላ ለእህቷ አልነገረቻትም ነበረ? ደግሞስ ዴቭዛ ምን ይሰራል? ለምን ወደዚህ አይመጣም? እሱ ብቻውን ሽማግሌ ሆኖ ሊገባ ነው ወይ በማለት እንግዲህ ለልሊ ነግሯት ነበረ። ለሊ ግን አይ እሱን እንዲያውትና እንዲሁም ደግሞ ነገሮች ቀለል እንዲሉ ነው የሄደው እንጂ ምንም አያደርግም ነበር። ነገር ግን በጣም ፈርቻለሁ
ትለዋለች። አረ ወደዛ ተጋብተውልን ቦታ በለቀቁ በማለት ነበረ የተናገረው። ማለት ቦታ ስትለው አይ እኛም እንድናገባ በማለት እንግዲህ ይነግራታል። አደይም ሄለንን በመያዝ እንግዲህ አሹ ጋርና ሮማን ጋር ወስዳቸው ነበረ። እጅግ በጣም ነበረ የተደሰቱት። ስላዩት እጅግ በጣም ተደስተዋል። አላሰቡም ነበረ። ነገር ግን አንቺ እዚህ ሁኝ በቃ ተጫዋቱ፣ እኔ እትዬን ሰላም ልበል በማለት አደይ ወደ ውስጥ ትገባለች። እንግዲህ እትዬም ጠፋሽ እኮ ምን ሆነሽ ነው እያለቻት ያለውን ነገር እጅግ በጣም ብርትርት አድርጋ ነበር የነገረቻት። ማለትም ስለ ትዳር ማለት ነው። እኔና የፍቅር አባት ብዙ ነገሮችን አጥፍተናል በማወቅም ባለማወቅም። ስለዚህ ወንድ ሲያድር የት ነበርክ፣ እንዴት ነበርክ፣ እንዲሁም መቆጣጠር ያስፈልግሻል፣ የምትጨቃጨቀው አይፈልግም እያለ በቃ ሁሉን ነገር በደንብ እያስረዳቻት ነበረ ለአደይ። አደይም እንግዲህ እሽትዬ በማለት ተቀብላለች ምክሩን። አደይም እንግዲህ ሶፋው ተቀያይሮ ስታገኘው እጅግ በጣም ያምራል፣ ቤቱ ተቀያየረ በማለት ትነግራታለች። ባርኮት ብር ልኮልኝ ነው ቤቱ እንደዚህ ያስተካከልኩት በማለት ትነግራታለች። ባርኮት ደህና ነው በማለት ነበር አደይ የጠየቀችው። ደህና ነው አትደዋወልም እንዲህ ብላ ጠይቃት ነበር። አይ ትንሽ ቆየት ብለናል በማለት ትነግራታለች። እኔና አደይ እንደምንገባ አወቅ እንዲህ በማለትም ጠይቃ ነበረ። እንግዲህ አይ አላወቀም ቆይ እነግረዋለሁ በማለት እንግዲህ ትየም ትመልስላታለች። በሌላ በኩል ደግሞ ዳይመንድ ነው። ዳይመንድ እንግዲህ ሩታን ካሹ ጋር ያለች ነገር ምንድን ነው በማለት ጠይቋት ነበረ። እንዲሁም ደግሞ እድሜሽ ስንት ነው እንዲሁ ሳይሽ ጁዴ ነው የምትመስኝ በማለት ነግሯታል። አፈቀርኩሽ እንዳይላትና ጉድ እንዳይፈላ እሷም ካሹ ጋር ምንም ነገር እንደሌለው ትነግረዋለች። በዛ ላይ ደግሞ ለምንድነው አንተና አሹ በሮማን ምክንያት የምትጣሉት በማለትም ጠይቀው ነበረ። ሩታ እንግዲህ የትንሽ ትልቅ ሆናለች። እምዬን ማየት እፈልጋለሁ፣ የአሹን እናት ላይ እፈልጋለሁ፣ የት ናቸው በማለት እንግዲህ ጠይቃ ነበረ። አይ እዚህ አይደሉም፣ አሹ ያቅም ግን እህቷ ጋር ሄዳለች በማለት እንግዲህ ይነግራታል። ኪንጎን ቅምጥልን ለማስደሰት ወደዛ ወደዛ እያለ እንግዲህ ስራ እየፈለገ ነው። ነገር ግን ሊያገኝ አልቻለም። አሁን ላይ ግን ቅምጥል በቃ የሚያስጨንቅ ነገር ካለ ለእኔ ንገረኝ፣ እንዳትጨናነቅ እያለችው ትገኛለች። ሄለንም እንግዲህ ሮማንን ያሹ ነገር ግን እንዴት ሆነ ምን ደረሳችሁ በማለት ጠይቃት ነበረ። እንዲህ እሱ ነገር እኮ ጫኔን ካገባው በኋላ ሁሉም ነገር ቀርቷል በማለት ነግራት ነበር። እንዲህ እንደዛማ አትበይ፣ እንዴት እንደምትሆኑ ከዛ በፊት የነበራችሁን ነገር አታውቂም እንዲህ በማለት እንግዲህ ወደኋላ ተመልሳ እንድታስብ አድርጋታል። ቤዛና ፍቅርም መንገድ ላይ ተገናኝተው ነበረ። እንግዲህ አንቺ ማታብሪ እስቲ ምን ልትሰሪ መጣሽ በማለትም ተናግራት ነበር ፍቅር ማለት ነው። ቤዛ ግን አይኗን ፍጥጥ ስግጥ ብላ ምን ማለት ነው ያጋጥማል እኮ ስህተት ከሰው ላይ አይጠፋም። የቤዛም ወንድም ከኋላ በመምጣት እንግዲህ ፍቅር ስታልፍ ስላያት በቃ አንቺ ሂጂ እኔ እከተላታለሁ በማለት እንግዲህ ፍቅርን ተከትሏታል። ምን እንደሚያረጋት እንግዲህ ቀጣይ ቪዲዮ የምናይ ነው የሚሆነው። ሌላው ደግሞ ብርሃን ናት። ብርሃን እንግዲህ ዝም ብላ እያለቀሰች ትገኛለች። ምንድነው የሚያስለቅሰሽ? ምን ተገኝቶ ነው? ምን ሆነች ነው በማለት እንግዲህ እናቷ ጠይቃት ነበረ። ነገር ግን ብርሃን ፍቅር ሲይዝ እንዴት ነው የሚያደርገው በማለት ጠይቃ ነበረ። ምን ማለት ነው? ከማን ያዘሽ? ምንድን ነው እሱ በማለትም እንግዲህ እናቷ ትጠይቃታለች። ብርሃንም ከዴቭ ነው በቃ ፍቅር ሳይዘኝ አልቀርም ሳልወደው አልቀርም በማለት ስትነግራት በጥፊ ነበረ ያለቻት። እንግዲህ ቀጣይ ቪዲዮ ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ በርቺ ጠንክሪ ስለምትሉኝ እጅግ በጣም ነው የማመሰግነው። ሰላም ለሀገራችን፣ ሰላም ለሕዝባችን።